እንትን $40 ነው ጃኬት ይሄ ሁዲውን ልበሽ ሻራ አስገብተኝ እኮ አንቺ ከወጣሽ በኋላ ሻራ ማሪ ለዚያ እኮ ነው ይሄን የለበስኩት እንጂ ፈልጌው እኮ አይደለም ውዴ እኮ ብርድስ እንዳይበርድሽ ሹራቡን ልበሽ ኧረ እሳት ነው ሲጀመር እዚህ ሀገር በጣም ይሞቃል እኮ ነው ነጃት አሁን በቃ ቤተሰብ ቢያይሽ ምናምን ታመሽ ነው የሚመስላቸው በእውነት እየገባች አይደለም ላሳይሽ እንደዚህ አይደል እንደዚህ ያደርጉ እናቱ እኔ ነኝ መጨነቀው ስለነሱ ሂሂ ድንቄም መደንገጥ ተፋ እሺ አሁን ሳይሻለ አንቺ ብትለብስሽ ቆይ ጃኬት ነገር ቆይ ጃኬት አሁን ከየት አባቴ ነው ማመጣው የፈረደበት የአረብ ጨርቅ ልልበስ እንጂ ሂጃብ ቲሸርት እንደዚህ አሪፍ ነው ማሪን የትኛው ባሌ መጥቶ ሊደብረው ብለሽ ነው አርፈሽ ተቀመጭ እንደዚህ አሪፍ ነው እንደውም ሲሳይ ይዞልኝ ነው የመጣው ተመስገን ያን ነጭ ልብስ ለብሼ ቅድም እየተሞራፈፈ ሻወር ነው ያስገባኝ ሻራ የሚባል ሰውዬ በስንት በ5000 ዋን ባይ ዋን ችግር እኮ ክፋ ነው ይሄ ራሱ ሰፋ እሱን ታዩና ቲሸርት ለምን አታረቂም ኮፍያውን ታዩ ግን ቲሸርት የለም ጃኬቱን አውልቄ እዛ ሰቅያለሽ ቤት ልጅቷ ማን ይሄድልኛል እዛ አረ ሂጂ ነጃት አረ በመድኃኒዓለም እንዴ ምን ሆነሽ ነው ነጃት ምን ለምሳሌ ምን ልለብስ ልተኛ እኮ ነው በእውነት ያመመሽ ነው የሚመስለው በቃ ህመምተኛ ነው የምትመስዪው በእውነት የምን ጊዜም እንደታመምኩ እኮ ነው እኔ ጤነኛ ነው እንደሚመስላችሁ ስታስቡኝ ካንሰር በሽተኛ ነው የምመስለው ማለት በእውነት ንፋስ ይንፈስበት ታየው ልጅቱ እያደገ እኮ ነውንማ እሱማ እንደሆነ ይሁን ከስር መልበስሽ ነው እኮ ከስር እሱ ነው እያስጠጣሽ ያለው እናንተ እኮ አውሮፓ ሀገር ቢኖር ማለት ነው አባቴ ሙት ሞዴል ነበር እኮ የምሆነው ከነፀጉሪ ራሱ እንደዚህ በጣም እኮ ነው የሚያምረው ጃኬት ምናምን ለብሼ ከዘይንን ክብ ጌጥ ጆሮ ጌጥ ለብሳለሁ ጥፍሬን ሰራለሁ ምናምን በቃ ያምርብሻል እኮ ጭንቅላትሽ አንገትሽ ቅርጹ ምናምን ያምራል እኮ አሁን ከስር እንደዚህ ብዬ ምናምን ነገር ምን ሆነሽ ነው እኮ ፋሽን ነው ልጅቷን ንቂ እንጂ እኔ እኮ አያምር በጣም ሶስት አበባ መላጥነት የሚያምርበት ሰው እግዚአብሔርን አየሁኝ አንቺ ስለዚህ ከስር ቲሸርት አርጊ ነው እኔ ችግሬ ስም ያው ወንድሜ በሰላም እንድመጣ ጸሎት አርግልኝ ኪዳ ሲመጣ እኔው ጋር ታብታብላስ ብለው እኔማ የቀጠሮ ጌም ይዛለው አንጥፎ ይለምናታል ብሬን ኮሌታውን አንቄ ነው የምቀበለው በሰላም ብቻ ነው አንቺ ጋር አረዚህ ሴትዮ ወሻትልም ያምሻል እንዴ ልከራይ ነው እንጂ እንደፈረደብኝ ለአንድ ወር ስራ እስከላኩት ድረስ ማንንም ሰው አስጠጉልኝ ብላችሁ አስጠጉልኝ ወረቀት ያገኛል የለም እዚህ ሀገር ወረቀት ምናምን ከኢትዮጵያ ስትመጪ በወረቀት ካልመጣሽ እዚህ ሀገር እኮ ማስተካከላትሽን ፓስፖርት ከሌለሽ 2 አበባ ማሮቼ አንድ አበባ ጋይስ ይቅናው እንግዲህ ምን ይቅናው ትይኛለሽ በሰላም ለእናቱ ሲል ያስገባውና ከዛም ታው ብየዋለሁ ባጃጅ በገዛለት ቅማሉን ማራገፍ ይችላል ነበር ሀገሩ ላይ አዎ እንደዚህ ይሻልሽ ነበር እኮ ቱ ቢሆንስ እያጠፋ ዘጋ ስንት ገንዘብ አጥፍቶ መሰለሽ የመጣው አሁን እንደመጣ የቀጠሮ ጌም ይዛለውና እንድክሱኝ ይፈልጋለሁ ዘመዶቼ እናቱ ነጭለለ 500,000 ካወጣች አይቀር እግዚአብሔር ደግሞ እኮ አሻራ የለበት ምን የለበት ዱባይ መላክ ትቺ ነበር ግማሽ ሚሊዮን እስከወጣሽ ድረስ እናትዬ የት እንዳለ አላቅም አልደወለም ማሪ ለምንድን ነው ያልደወለልኝ ስል ድንበር ሲደርሱ ነው እንጂ መደወል የሚቻለው እንደበፊቱ አይደለም ከዛ ወደዚህ አይደውሉም ማለት ደላላው ጋር ቅድም ራሱ አውርቻለሁ ፈጣሪ በኋላ ነው የተነገረሽ እና ሀዩ የሚባለው ሀገር ከደረሰ በኋላ እኮ ነው ባህሩ ከደረሰ በኋላ ፈጣሪ ይርዳው
ምንድነው የምሸፍነው? ወይ ሰውነቴ እየታየ ባልሆነ። ቆይ ኪዳ መቼ ነው የገባሽው ማሪ? ጠዋት እና ለምን አትወጪም? ኩዝም እያወራሁ ነበር ከሊያ ጋር ምናምን። አንድ ሰዓት ነው ምናምን የገባሁት እኮ። እኔም የኔም 4 ወንድሞቼ መተውብኝ ጭንቀት ላይ ነጅ ዱአ አድርጊልኝ። ኧረ ወደዛ አፌ ከአፌ ጋር ተጣልታችኋል እንዴ ነጃት? አፌ ማን ነው? አላውቀውም። አፌን ታውቂዋለሽ? ኧረ ኢትዮጵያ ያለው አፌ አልተጣላንም። ያ አፌ ወፍ ዛሬ ነጃት ያልተሰጠኝ ጊፍት የለም አልኩሽ። ምን ነው አኬን አገኘሽኝ? እንዴት አዳምቀና መስሎሽ ነው? አይደለም ገዴ ሆንሽ ልልሽ ነው እንጂ አንቺ ነሽ እንጂ ለኔ ገዴ። 4 ሰዓት ሙሉ ተቀምጬ ያላገኘሁትን እኮ ነው ያገኘሁት። ተመስገን። ጋላክሲ የሚሰጠኛል፣ ልብ ስጡኝ ራሱ እያልኳቸው የሚሰጠኛል። እቺ ረብ ፈጣሪ ስም እና ኢትዮጵያ መሄዱን ተውሽዋ። እኔ እያመመኝ ነው እናቱ። ምላሴ ብቻ ማውራቱን አትይ። ውስጤ ኢነርጂ የሚባል ነገር የለኝም። ኪዲ ሰውነቴ ድንዝዝ ይላል ከወገቤ በታች ከጉልበቴ በታች አንዳንዴ አይንቀሳቀስም። አይዞሽ። አፌ ሀብታም ነው። እንግዲህ ሀብታም ባይሆን ከአሜሪካ ጠቅልሎ ኢትዮጵያ ይገባል ብለሽ ነው? አፌ አሜሪካ ነበር እንደ በፊት የሚኖረው። እስኪ ጌታን በይ። ለምን ቀጠቅሎ ሀገሬ ብሎ ገባ? ኧረ በተኝ በእናትሽ ጋማውን ተብሎ ይሆናል። በሉ ጋላክሲውንና ኪዳዬ ጋላክሲውንና ምን ይገኑን ለምን አታስሞይልኝም? ውዴ ሸሚዟቸው እኮ ነው ያልሰጡሽ። ሙሉላት ጋይስ። ምን ይገኑንና ጋላክሲውን ብቻ ይሙሉልኝ። ቀላሉን ማለት ነው። 5 መኒገን ስጧት። ምን መለጠሽ? ወንድሜ በባህር እየመጣ ማሪ ግፍት ስለሚያስፈልገኝ እኔ ገስት ላይ ነበርና ለጆከር 6 አንበሳ ሊሰጠው ያለው ከዛ ቀጣላችኋለሁ ብዬ ማልኩላችሁ። ከዛ ተቀጣው ከ6 አንበሳ $300 ደረሰኝ። ገስቱ ይቆርጣል $50 ለጆከር ብላኔ የተቀጣችሁ ይሉኛል። 3 አበባ ስጡኝ። ያምራል እያለ ነው። አወረደላት እኮ ሰውየው ራሱ እኮ አንበሳ እኮ 2 ምናምን አልሰጠሽም እንዴ? እንዴ አሁለታ ካስቆነጨለኝ በኋላ 1 ከዛ የቆራረጠም የአንበሳ ስኮር የሚሆን ሰጥቶኛል። ትላንትና 3 አንበሳ ሰጥቶኛል እኮ አያችሁ፣ ሰጥቷታል። በቃ በአንበሳ አንድ አበባ ዩዘርዬ ሰላም ነው። አንድ አበባ እየመጣ ነው። አንድ አበባ ስጡኝ። ኧረ አንድ አበባ ኦይ አንድ ወንድም ብቻ ነው ያለሽ? እህት የለሽም? እህቴ ራሱ እየተገላገለ ላሽ በሉ። ስልኬን ሁሉ እኮ ቀይሬበት ቁጥሬን ራሱ እኮ ያውቀውም መሆን አባቴ ነው የደወለብኝ። ቁጥሬን ቀይሬበት እመጣለሁ ሲለኝ በፊት ማለት ነው ከስንት ወር በፊት። አራፌዬ ችግር የለውም የኔ ወንድም። እናት እኔ በ8 ዓመት በልጠዋለሁ። እናቴ እኔን ወልዳ ለ8 ዓመት ያክል በእኔ ላይ አልወለደችብኝም። የ8 ዓመት ታላቁ ነኝ እኔ በወንድሜ ማለት ነው። እና አለ ከሱ እኔ የማላውቀው ወንድሜ ደግሞ አለ እዚህ ሀገር መጥቼ የተወለደ። ወይ የኔ ፍቅር፣ የኔ ኬክ፣ የኔ ማን ስትሮበሪ ኬክ I miss you. I miss our golden night. ትያለሽ? የት ነው ያለሽው? ባይነሽ ወይስ
አዲስ አበባ ነሽ አንቺ? በቃ እራት ሳንበላ አይደለም